ሆላንድ ሀገር የምትኖር ይሄን ለነሱ ዛሬ በዚህ በዓል አድርስ ብላ ይሄን ምግብ ለእናንተ ያሰራች እሷ ነች። እሷን መርቁ። አሜን 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 አሜን። አንቺ ደህና ነሽ? ይሄ አንቺ ልጅ ነው? እዚህ ነው? የት ነው የምታድሪው? እዚህ ነው። እዚህ የቱ ጋር? ሸራን ጥፊ። እዚህ ለምን? የለኝማ ቤት ኪራይ ስለሌለሽ ነው እዚህ የምታድሪው? ባለቤትሽስ? ጥሎ ጠፍተው ነው? የት ዝናብ አይዘንብም? ከዘነበ ልጄን አቅፌ በረንዳ ላይ ነው ቁጭ የምለው። ልጁን አቅፈሽ ነው የምትሄጂው? አቅፌ ነው ማለት ነው። ስንት ወሩ ነው? 3 ወር ይሞላል። 3 ወር ነው ገና? መጀመሪያሽ ልጅ ነው? ማለት ከዚህ በፊት በኪራይ ቤት ነው ከሱ ጋር የምትኖሪው? የት ሀገር ነው ሄደው? ሌላ ሀገር ጠፍቷል። ካረገዝሽ በኋላ እና ልጁን ያው እንትን ከማለት ብለሽ እዚህ ነው የምታድሪው? እዛ ፍለፊ ገብርኤል ፍለፊ ነው እንደዚህ ሜዳ ላይ? እስማ ሐዋሳ ዙሪያ ያላችሁ እቺኔት ማገዝ መርዳት የምትፈልጉ ሰዎች እንድትጠይቁ እቺኔት ስል በፈጣሪ ስም በትህትና ይጠይቃችኋለሁ። በጣም ታሳዝናለች እና እቺኔት ያግዙ እርዱት እና አንዳንድ ሰዎችን ረዳን ያለ ነው። እሺ ገንዘብ አለሽም ዝም ብለሽ የሆነ ነገር እንትን አድርጊው። ይሄ አሁን እኔ ድንገት ነው የመጣሁት። ድንገት ምግብ ያበላ ባለውበት ነው አየሁት። ብቻ አግዝሻለሽ። እንዴት አሉ? ሁሉ ሰላም? ባለፈው ብርድና ታፎድ ከበዚህም እዛ ሄጄ ፈረንጇ ጋር ሲሄድ አዳራ መጣችና አስመረመረችኝ። እሺ ልብ ድካም እና ኩላሊት ነው አለና መድኃኒት እየሰጠን መድኃኒቱን ልጆ እየተጠቀም እሺ አሁን ከእንግዲህ ያ የተሰጠኝ የተወሰነኝ መድኃኒት ወስጄ የነው ይርባ ነው ሀገራችሁ? እዛ ነው ይርባ ነው የተወለዱ? ወደ ቤቴ ይርባና ወደ ቤተሰቦቼ ደርሳለሁ ብዬ ወስኛለሁ። ግን አቅም ቤተሰብ አሉ? ልጆች አሉ? አለኝ። ስንት ልጆች አሉ? 3 ሴት ልጅና 1 ወንድ። ማን ነው ልጁ ስም? አድኖን። ምንድን ነው የሚሰራው እሱ? ግብርና ነው የሚሰራው። እርሶ እዚህ ጋር ወርቆ እንዳሉ አይቷል? አቶ ወደ ቤት ካልገባ ረዳም አንተ ጎዳና ስለወጣ ብሎ እሺ አምና መጥቶ አያቶኝ ነበር። ለምን ከዛ ወጥቼ ደቡብ ኦሞ ሱካር ፋብሪካ 4 አመት ከምናምን ሲሰራ አሁን እርጅናም አቅሜም እየደከመ ሸንኮራ ቆረጣልቻል። ኦኬ ለምን አሁን ወደ ልጆቹ አይመለሱ? አሁን መድረሻ ነው አጣት። አሁን ጊዜም ቀጠሮም የለም። እኔ ትራንስፖርት ካገኘው እርባቅ ደረስኩ። ትራንስፖርት 3 ልጆች አሉ። ባለቤቶት አለች? እናትዮ ሌላ ላታው እንደሆነ አለች እሷ። ኦኬ
ሳንፋታ በቃ ሄደችና እሷ ኢበን ነጋዴ ናት። ከዛ ከሎካባያ ምናምን ነግራለች። ደግሞ ወፍራም ቤተሰቧ አቅም ስላሉ እዛ ቤት ያላጣው እንዶ ተሰጥቶ ምግብ ቤትም ከፍታ እዛ ነው። እሺ እና አሁን ትራንስፖርት ስንት ብር ነው እዛ ድረስ? 300 ብር ካገኘው እኔ እርባከ ድረስ በቃ ከእንግዲህ ምን ያስፈልጋል? 300 ብር እኔ ቢሰጥ ዛሬ ይሄዳሉ? እሄዳለሁ። በእውነት አሁን ይሄዳሉ? በእውነት አሁን ነው የምሄደው። እሺ አሁን የሚሄዱ ከሆነ እኔ ትራንስፖርት ልስጥና ልጆቹ ጋር ሂድ። እና እንደዚህ አይነት አባቶችን መንገድ ላይ እንዲወርቆ የሚታዩ ልጆች እባካችሁ እንደዚህ አሁን 3 ልጅ አሉ። አንዱ ግብርና ውስጥ ነው የሚሰራው ብለዋል። እንደዚህ የደከሙ አባቶችን መንገድ ዳር ላይ እንደዚህ ወርቆ የሚታዩ ልጆች እንደዚህ አባቶቻቸውን እንድታነሱ እንዲሁም እንድታዩ አባት ለይነስል ወደ ጎዳና የሚወጡ እንደዚህ የደከሙ አባቶችን እንድትረዱ እንድታግዙ ሲል በፈጣሪ ስም በትህትና ይጠይቃቸዋለሁ። 300 ብር ቢኖረኝ ወደ ልጆች እሄዳለሁ። ገንዘብ በማጣት ትራንስፖርት በማጣት ነው ብሎ የአባታውን ሲያወራ አይተናል። እኔ አሁን ገንዘቡን ትራንስፖርቱን እሰጣለሁ እና ወደ ልጆቹ ሂዱ። እሺ 300 ብር ነው ያሉት? አዎ 300 ብር ካገኘው ነው እርባታ ደረስ እንኩ ይሄ 1000 ብር ነው። 300 አይደል ያሉት? አዎ ይሄ 1000 የራሳቸው ኪስ ውስጥ የ1000 እየያዙና ይሄ ደግሞ ትራንስፖርቱን ይክፈሉ። ይሄ ትራንስፖርት ይሁን ይሄን ደግሞ ኪስ ውስጥ ይዞ ከዚህ ተነስቶ ወደ ልጆቹ ዛሬ ሂዱ። እግዚአብሔር ይመስገን። እሺ አብዬ ሁሉና በቃ ይተካይ ይተካይ እንትን ራቀ ካንተ ጋር ይወስዱባል። አዎ ተምትር ነው ዱንና ደመቶ ይወስዱታል ላይ መናራ አርገ መናራ ሉንጎ መናራ ያደሱ ኦሜካር ምትማን ጀለዛ እዚህ ከሰለ አሪ ሰገለካዲ ኦሜካር ማን ምትይዛል ላይ ከተታ አረ ባረ ቆያ ቆንጆ እሺ ሄዳለሁ ብሎ ነበር ብሎችም አንድ ሴትዮ ለምን ሸኛለሁ ብላ ሀሳቧ ቀየረች። አትልም ለምን አይደለችም ዝም ብሎ ሰሙን ነበረች ምግብ ምናምን የምታመጣላት ማለት ነው። ከዛ 300 ብር ብትሰጠኝ እሄዳለሁ ብለው እኛን ላክልኝ ወደረስ ይሄው እዚህ ጋር ሁሉ እሱ ተኝተው ነው ሳሩ ይሄን እንደደረገው ማለት ነው። እኛም ደግሞ ውጭ ዳር ነን ምንም ማድረግ አንችልም። እርዳታ እንዳለን ለራሳችን 10 ብር እያገኘን ነው የምንኖረውና ከዛ ትራፊኳ ጀስጠይቅ ስለራሲ ሳታገ ስለሰው ምን አገባሽ ስለንት ተመጣው ዝም አለን። አንተ እግዚአብሔር እስኪ በጣም ነው የምናመሰግነው። በጣም ነው የምናመሰግነው እግዚአብሔር ምንንም ተባረክ አሜን። እግዚአብሔር በቃ ምን በቃ ሙልቶሳ ያባሽ አሜን። ተባረኩ አንተም ተባረክ። ዛሬ ልደታ ማርያም አንዳንድ ውጪ ሀገር የሚኖሩ ሰዎች እንደዚህ አይነት የተቸገሩ ሰዎችን ዞሬ ብለው ምግብ ልኮ እሱን ምግብ ለማብላት ወደ ከተማ መተን ነው እና ተባረኩ። ሌላ ጊዜ እንመጣለን። እሺ አንድ ቀን አባትን ታጠዋለህ። የዛኔ ደግሞ ሁሉም ነገር ይገባል። ብቸኛው በዚች ምድር ላይ ከሱ በላይ ስትሰራ ሲያይ ደስተኛ የሆነ ሰው እንዳጣ ይገባል። አንድ ቀን አባትን ታጠዋለህ። የዛኔ ደግሞ ሁሉም ነገር ይገባል። ብቸኛው በዚች ምድር ላይ ከሱ በላይ ስትሰራ ሲያይ ደስተኛ የሆነ ሰው እንዳጣ ይገባል። የሱ እቅፍ ከየትኛውም እቅፍ በላይ ሰላም እንደሚሰጥ ያን እቅፍ ደግሞ መልሰ ማግኘት እንደማትችል ይገባል። እባክህ አባት በሕይወት ካለ የተቻለህን ያህል አድርግለትና እቺን ዓለም በሰላም በደስታ እንዲሰናበት ፍቀድለት። ወዳችሁ